አደይ እንግዲህ ከአንዱም ሳትሆን ቀረች ማለት ነው። በጣም ያሳዝናል። ባለፈ ዕለት ባርኮቴ ያፈቅርሻለሁ ብሎ ፍቅሩ የሚገልጽላትም እሷ ግን ደንግጣ ነበረ። ግን ትፈልገዋለች ለቃ አዲስ ሆኖባት እንዴት እንደዚህ ታደርጋለህ? እኔ እንደ ወንድሜ ነው ማይክ ምናምን ብላ ካፌ ውስጥ ጥላው ገብታ ነበረ። ግን ደግሞ ቤት ከደረሰች በኋላ ለፍቅር ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁኝ እንደፈለገሽ እኔን መናገር አትችይም ምናምን ብላ ተናግራት ነበረ። ዛሬ ደግሞ ይሄ ባርኮቴ የድሮ ፍቅረኛው መጣች። በጣም ያሳዝናል። ባርኮቴ አዝኖ ቆዝም ብሎ በአደይ ፍቅር እዛው ካፌ ውስጥ ቁጭ ብሎ እያለ ባርኮትዬ እያለ መጣኝ ማለት ነው። ከዛ ቤዛ ከየት መጣሽ? እንዴት መጣሽ? እኔ አንተን ስፈልግ ነው የኖርኩት። ባርኮቴ የት ሄደክ ነው ምናምን ነገር። አንቺ ግን አታፍሪም? ለወንድ ብለሽ እኔን ጥለሽኝ ሄደሽ እና እንዴት ነው ይቅር እምልሽ? እንዴት ነው የምትሰማሽ? ምን ብዬ ነው አንቺን ጊዜ የምሰማሽ? ያኔ እኮ አብሬው የሄድኩት ልጅ ባሌ አይደለም ያክስቴ ልጅ ነው አለች። ያክስቴ ልጅ አይደለ? ይሄ ዘፈን እኮ አለ። ያጎቴ ልጅ ስትይ ያምንሽ የለም እንደሚለው ዘፈን ታውቁታላችሁ? እንግዲህ ፍቅረኛው መጣች። እሱም እሷን ሳያትና ውሸቱን እውነት አድርጋ ስላወራችሁ ብቻ አመናትና በቃ ከሷ ጋራ መሆን እንዳለበት አወቀ ማለት ነው። ግን ደግሞ እሽም እምቢም አላላትም። ጊዜ ስጭኝና ላስብበት፣ መመለስ አለብኝ፣ ያልጨረስኩት ስራ አለኝ አለችው። እሱ እሺ ብሎ ወደ ኤላ ጋር ሄደና ኤላን አማከረው። ከዛ ኤላ ደግሞ ታፈቅራታለህ አሁንም ቤዛን ሲለው እኔ ምን እንደምልህ አላውቅም፣ ግን ደግሞ እውነቱን ስትነግረኝ ያ ፍቅሬ እንዳለ ነው ሳስበው፣ ግን አደይን ደግሞ አፈቅራታለሁ፣ ፍቅሬንም ገልጬላታለሁ። ይሄ እኮ ነው ችግር፣ ለምን ትቸኩላለህ አለው። በቃ እስከ ዛሬ ችዬ ኖሬ ነገርኳት። ዛሬ እሷም ወንድሜ ነህ ብላ ጥላኝ ሄደች ካፌ ውስጥ ምናምን ብሎ፣ ዋናው ነገር አደይ ፍቅርህን አለመቀበሏ ነው አለው። እንግዲህ ሄደ ማለት ነው። ወደ ቤት ተመለሰ። ወደ ቤት ሲመለስ ሊዲያና ለምለምና ሊዲያ ተደባድበው ነበረ። አደይ ያገላገለቻቸው። ነገር ግን ፍቅር ደግሞ ታያቸው ይደባደቡ ብላ አደይን ያዝቻት። አደይ ደግሞ ፍቅር አንገቷን ይዛ ሶፋ ላይ ተክላ ወቀጠቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ከሁለት የወደቀ ሆናለች። ምን ከሁለት ከሶስት ነው እንጂ የስንት አፍቃሪ ኪንጎ አለ፣ ዳይመንድ አለ። ዳይመንድ ወንድሟ ነው። ኪንጎ፣ ዴቭ እና ባርኮቴ። ስለዚህ አሁን ከማንም ጋር ልትሆን አትችልም። ልቧ ተሰበረ አደይ ማለት ነው። ምክንያቱም ባርኮቴ እሷ ቀድማ ሄዳ ለፍቅር ባትናገር ኖሮ እንትን ይሄ ሁሉ ነገር ባልመጣ ዛሬ መዘዝ። ምክንያቱም ዴቭ ባርኮቴን እየተንጎራደደ ሳሎን ውስጥ ጠብቀው እንደያዘው አሁን ምንድን ነው? ምን ሆነሃል ዴቭ? ችግር አለ እንዴ? አንተ ልጠይቅህ እንጂ ምንድን ነው? የተፈጠረ ነገር አለ እንዴ? አሁን አጠር ያለች ብቻ መልስ እንፈልጋለሁ። አደይን ታፈቅራታለህ አታፈቅራትም? ደግሞ ማን ነገረህ? ማንም ይንገረኝ። ታፈቅራታለህ አታፈቅራትም? አዎ አፈቅራታለሁ። አንተ ራስን ብቻ ነው የምታዳምጠው እንዴ? እኔ አንተ እዚህ ቤት ሳትመጣ በፊት ነው አደይን የማፈቅራት። አንተ ውሻ ብሎ እንግዲህ ዴቭ ባርኮቴን አነቀው። ዞር በል አንተ ራስህን ስሜት ብቻ ነው የምታዳምጠው እንዴ? አዎ አፈቅራታለሁ። አንተ እኔንም እምቢ ብላኛለች ስትለኝ እኔም እድሌን ልሞክር ብዬ ጠየኳት አለው ማለት ነው። እንግዲህ አንተና ደግሞ አደይ ደግሞ ዴቭ በጣም ይቅርታ እንደዚህ ይሆናል ብዬ አላሰብኩም ነበረ አለች ማለት ነው። ከዛ ሊዲያ መቼም ጡል ትወዳለች። አደይን ሄዳ አንቺ ብላ ወንድሜ ምንድን ያደረግሽው ብላ ጎሮሯን አነቀቻት ማለት ነው። እንግዲህ አደይ ምን እንደሚፈጠርላት አያላቅም። ባርኮቴም በቃ እኔ እሄዳለሁ አንተ ጋር ትሆን ባጣ ቆይሽ ልጅ እንደ ይሄን አክል እንደዛ ነው የሚሉት ይመስለኛል። ምክንያቱም ዴቭ በጣም ተናዷል። ሄዶ ሻንጣውን ሸክፎ ተነስቷል ማለት ነው። አክስቴ ቤት መመለስ አለብኝ፣ በቃ እዚህ ቤት ከባርኮቴ አንድ ላይ መኖር አልፈልግም ማለት ማነው እሱ ዴቭ ማለት ነው። ባርኮቴም እንግዲህ ሻንጣውን ሸክፎ ተነስቷል። እሱም ወደ ድሮ ፍቅረኛው ሊሄድ ነው። ጉድ እኮ ነው። አደይ ውሃ በላት። ምን ይሻልሻል? አደይ እዛ ቤት መቆየት አትችልም።
ምክንያቱም ዴቭንም እሺ አትለውም ከአሁን በኋላ በጭራሽ ማለት ነው፣ በጭራሽ አትለውም። ምክንያቱም በቃ አላቅም ምን እንደሚፈጠርባት። ግን አሁን ባርኮቴ ሻንጣውን ይዞ ከሄደ አደይ በጣም ነው ልቧ የሚሰበረው። ምክንያቱም አሁን እኔ መሰለኝ አሁን ሁለቱ ተፋጠዋል። ሻንጣቸውን ሶፋ ላይ አስቀምጠው ዴቭና ባርኮቴ ተፋጠዋል። አይታችሁ ከሆነ የሆነ ነገር ሊናገር ነው ባርኮት። በቃ አደይን ላንተ ትቼልሃለሁ እኔን እምቢ ብላኛለች የሚለው ነገር ምን ትላለች አደይ? አላቅም፣ የእውነት አላቅም አደይ ለምን እንደሚፈጠርባት። ለማንኛውም አደይ እዛ ቤት ዴቭም ሆነ ባርኮቴ ከዛ ቤት ካሌሉ አደይ እዛ ቤት መቆየት የለብሽም። ፍቅር ትገላታለች ጭራሹኑ ማለት ነው። ስለዚህ አደይ ከዛ ቤት መውጣት አለብሽ በቃ። ለምሌና ኤላዬ ደግሞ በጣም ጥሩ የፍቅር ጊዜ እያሳለፉ ይገኛሉ። ሊዲያ እንግዲህ ቅጥል በይ፣ ጉድ እኮ ነው እንደው በሰው ፍቅር ገብታ እንደው ማመስ ጉድ እኮ ነው እናንተዬ። አደይ እውነት አሳዘነችኝ ማለት አስባችሁታል? አንዳንድ ጊዜ ስንግደረደር የምንወደውን ወይ የሚወደንን ሰዎች እናጣለን። እና አደይ የዛን ቀን ባትግደረደር ኖሮ ይሄ ሁሉ ጣጣ ባልመጣና ባርኮቴን ከአንቺ ጋር ተነስቶ ሄድ ነበረ። የድሮ ፍቅረኛውንም አያገኛትም ነበር። አሁን ግን የድሮ ፍቅረኛዋን ሲያይ በፊት ያሳለፋቸው ነገሮች ሁሉ ፊተው የመጡ ድቅን አሉበት ማለት ነው። ስለዚህ አደይን እንግዲህ ጥሏት ሊሄድ ነው ባርኮቴ ማለት ነው። አደይ ምን ይሻልሻል ታዲያ የኔ ቆንጆ? ለማንኛውም እንግዲህ አላቅም ማለት ባርኮቴ እውነት ነው የሰማሁት ነገር። ቆይ ምን እያረክ ነው? እኔን ጥለስ የት ልትሄድ ነው እያለች ነበር ፍቅር ጉጭማ የሆነች። ለማንኛውም እንግዲህ ወቀጠቻት ፍቅርን ማለት ነው አደይ። እንዲህ አንገታችንን ስንደፋ ጭራሽ መጫወቻ ልታደርጉን ነው እንደ እናንተ ሁለታችሁ አለች እና ወቀጠቻት እኮ። የምር ደግ አደረገቻት። እንትና ለምለም የማትበገርም